በዓለማችን የታሪክ መዛግብት ውስጥ ከሞት አፋፍ ተነስታ የዓለምን ከፍታ የተቆናጠጠች በታላቅ እንቆቅልሽ በሐዘንና በማይበገር ተአምር የተሞላች አንዲት አስማታዊ ደሴት አለች። ዛሬ የምንጎበኛት ሀገር ከ170 ዓመታት በፊት በሰው ልጅ ታሪክ ውስጥ እጅግ ዘግናኝ ከሚባሉ የረሃብና የእልቂት አደጋዎች አንዱን ያስተናገደች፣ ሕዝቧ የሚበላው አጥቶ በየሜዳው የበቀለውን የዱር ቅጠልና ሳር እስከ መብላት ደርሶ የነበረባት፣ ረሃብና ጠኔን እስከ ጥግ ያየች የጉድ ሀገር ናት። የታሪክ ጸሐፍትም ያንን ክፉ የረሃብ ዘመን በብዕራቸው ሲያስታውሱ በየመንገዱ የወደቁት የሟቾች አስክሬን አፍ ሳር በመብላታቸው ምክንያት አረንጓዴ ቀለም ነበረው ብለው በልብ ስብራት ከትበውላታል። በዚያ ጨለማና የሞት ዘመን ከ1 ሚሊዮን በላይ ዜጎቿ በረሃብ ሲረግፉ፣ ሌሎች 2 ሚሊዮን የሚሆኑት ደግሞ ሀገራቸውን ጥለው የሞት መርከቦች እየተባሉ በሚጠሩ አሮጌ መርከቦች ላይ ታጭቀው በባዶ እግራቸው በውቅያኖስ ጥለዋት ተሰደውባታል። ይህች ምስኪን ሀገርም በአንድ ወቅት 8 ሚሊዮን የነበረው የህዝብ ቁጥሯ በግማሽ ቀንሶ 4 ሚሊዮን ብቻ ሆነ። ከዚህም በላይ ለ800 ተከታታይ ዓመታት በዓለም ላይ በነበረው እጅግ ግዙፉ የብሪቲሽ ኢምፓየር ግዛት ስር ተረግጣ ቋንቋዋንና ማንነቷን እንድታጣ ተፈርዶባት ነበር። ነገር ግን የዚህች ሀገር አስገራሚው የታሪክ ተቃርኖና ተአምር የሚጀምረው እዚህ ላይ ነው። ትላንት በረሃብና በስደት ያለቀችው ሳር እስከ መብላት የደረሰችው ይህች ትንሽ ደሴት ዛሬ በነፍስ ወከፍ ገቢዋ በዓለማችን ላይ ካሉ እጅግ ባለጸጋ ሀገራት ተርታ ትሰለፋለች። ትላንት ለዜጎቿ በቂ ድንች ማምረት አቅቷት የነበረችው ይህች ደርባባ ሀገር ዛሬ የዓለማችን ታላላቆቹ የቴክኖሎጂ ኩባንያዎች የሆኑት እነ አፕል፣ ጎግል፣ ማይክሮሶፍት እና ፌስቡክ ወይንም ሜታ የአውሮፓ ዋና ማዕከላቸውን የገነቡባት የማይክሮቺፕስ እና የመድኃኒት ኤክስፖርት ንግሥት አልፎ ተርፎም የቴክኖሎጂ የሀብት ገነት ሆናለች። እንዲሁም ይግረማችሁ የዓለማችን ልዕለ ሀያል ሀገር የሆነችው አሜሪካን በፕሬዝዳንትነት የመሩት ጆን ኤፍ ኬኔዲ እና ጆ ባይደንን ጨምሮ በዓለም ዙሪያ በሰሜን አሜሪካና በአውስትራሊያ ለ80 ሚሊዮን የተጠጉ የሰው ልጆች የዘር ሐረጋቸውን ከዚህች ደሴት የሚቀዱባት እጅግ ግዙፍ ዲያስፖራ ያላት ሀገር ናት። ክብራትና ክብራን፣ በዝናብ የምትረሰርሰው በግጥምና በስነ ጽሑፍ የምትነበበው እንዲሁም ከረሃብና ከጭቆና አዘቅት ወጥታ የዘመናችን የኢኮኖሚ ፈርጥ የሆነችው ይህች አስማታዊ ደሴት ማናት ስላችሁ አረንጓዴዋ ደሴት ወይንም አየርላንድ ካላችሁኝ አልተሳሳታችሁም። ዛሬ እኛና እርሶ በማዕበል በሚመታው የአትላንቲክ ውቅያኖስ ዳርቻ በገጣሚያን ነፍስ መፈጠሪያ በአሮጌ መጠጥ ቤቶች ሙቀትና በማይበገረው የሰው ልጅ የስሜት ጥግ ውስጥ ወደምትናወጠው አየርላንድ እንጓዛለን። በቆይታችንም ከአየርላንዳውያን ጋር ቢራ እየተቃመስን ከኑሯቸው እስከ ኢኮኖሚያቸው ቃኝተን እንዲሁም ታሪካቸውን መዝገብ ገልጠን ተምረን አልፈንም ድንቅ ከተሞቿን ጎብኝተን እንመለሳለን። እርሶም ይህችን ድንቅ ሀገር አብረውን ያውቋት ዘንድ መልካም መሻታችን ነውና እስካሁን ቤተሰብ ካልሆኑን ቻናላችንን ሰብስክራይብ በማድረግ ብቻ ቪዛዎትን አስመትተው ለደቂቃዎች አብረውን ይጓዙ። አየርላንድን ከሰማይ ሆነን ስንመለከታት ልክ በሰፊው ሰማያዊ ውቅያኖስ ላይ እንደተቀመጠች አንጸባራቂ አረንጓዴ ዕንቁ ወይንም ኤመራልድ ሆና ትታየናለች። በሰሜን አትላንቲክ ውቅያኖስ ላይ የምትንሳፈፈው ይህች ደሴት በስፋቷ ወደ 84400 ካሬ ኪሎ ሜትር የምትጠጋ ትንሽ መሬት ብትሆንም በውስጡ ያዘለችው የተፈጥሮ ግርማ ግን ሙሉ አህጉርን የሚያስንቅ ነው። እኛም የአየርላንድን መልክዓ ምድር በጥልቀት ስንመረምር ጂኦግራፊያዊ ቅርጿ እጅግ አስገራሚና አስደናቂ ሆኖ እናገኘዋለን። የደሴቲቱ ዳርና ዳር እንደ ካራንቱ ሂል ባሉ ግዙፍ ተራሮች የታጠረ ሲሆን በመሃል ደግሞ ሰፋፊ አረንጓዴ ሜዳዎች፣ ሐይቆችና ለዘመናት የቆዩ ፒግቦትስ የተባሉ የተፈጥሮ ረግረጋማ መሬቶች ይገኙባታል። እንዲሁም ደሴቲቱን ለሁለት ከፍሎ የሚያቋርጠው ግዙፉ የሻነን ወንዝ ደግሞ የዚህች ሳህን መሰል ምድር ሕያው የደም ስር ነው። በዓለም ዙሪያ ዘኤምረልድ አይል ወይንም አረንጓዴዋ ደሴት በሚል ቅጽል ስም የምትጠራው አየርላንድ በጂኦግራፊያዊ አቀማመጧ በሰሜናዊው የምድር ክፍል ከበረዶማዋ ካናዳና ሩሲያ ጋር በአንድ መስመር ወይንም ላቲቲዩድ ላይ ያለች እንዴት በረዶ አያቋርጣትም? እንዴትስ ይህን ያክል አረንጓዴ ልትሆን ቻለች ብላችሁ ከጠየቃችሁኝ ሚስጥሩ ያለው ዘጎልፍ ስትሪም በሚባለው ተፈጥሯዊ የአየር ንብረት ስርዓት ላይ ነው። በዚህ ስርዓት ውደትም ከሞቃታማው የካሪቢያን ባህር የሚነሳው የሞቀ የውቅያኖስ ጅረት በውቅያኖስ ውስጥ ተጉዞ የአየርላንድን ዳርቻዎች ያጥባል። ይህ ሞቃት ጅረትም ከአትላንቲክ ውቅያኖስ እርጥበት ጋር ተዋህዶ ደሴቲቱን ዓመቱን ሙሉ በማያቋርጥ የዝናብና የጭጋግ አየር እንድትታጠብ
ጠብ ያደርጋታል። እኛም ማለፍ ብለን ወደ ደሴቷ ምዕራባዊ ጫፍ ስንጓዝ ደግሞ ምድር የምታልቅ የሚመስልበት አስፈሪና ግርማ ሞገስ ያለው ስፍራ እናገኛለን። ይህ ስፍራ የሞኸር ገደሎች ይባላል። በዚህ ቦታ ከ200 ሜትር በላይ በቀጥታ ወደ ሰማይ የተጠጉት እነዚህ ጥቁር የድንጋይ ግድግዳዎች ኃይለኛው የአትላንቲክ ውቅያኖስ ማዕበል ሌሊትና ቀን በኃይል ሲላተምባቸው የሚያወጡት አስፈሪ ድምፅ የደሴቲቱን ተፈጥሯዊ ኃይልና ጸጥታ ያሳያል። እንዲሁም ወደ መሃልና ደቡባዊ የሀገሪቱ የገጠር ክፍሎች ስንጓዝ ደግሞ ዘሪንግ ኦፍ ኬሪ የሚባለውን ድንቅ የጉዞ መስመር እናገኛለን። እዚህ ስፍራ ላይም በመካከለኛው ዘመን የነበሩ ዛሬ ግን ፈራርሰው ግድግዳቸው ብቻ የቀሩ ጥንታዊ ግንቦች በአረንጓዴው መስክ ላይና በየቦታው ቆመው ይታያሉ። በመጨረሻም በሰሜናዊ የደሴቲቱ ጫፍ የብሪታንያ አካል በሆነችው በሰሜን አየርላንድ ግዛት ውስጥ ስንከትም ደግሞ የግዙፉ ሰው መንገድ የተባለ ልክ በሰው እጅ የተጠረቡ በሚመስሉ ከ40 ሺህ በላይ በሆኑ ባለ 6 ማዕዘን የድንጋይ ምሰሶች የተሞላ አይምሮን የሚያስደምም የተፈጥሮ ድንቅ እናገኛለን። አየርላንድም ጂኦግራፊና መሬት ብቻ ሳትሆን ሕያው የሆነች የተፈጥሮ ግጥምና የተረቶች መፈጠሪያ ገነት ናት። እኛም ጂኦግራፊዋን ጨርሰን ወደ ህዝቧ ኑሮ ዘልቀን ስንገባ የአየርላንድን ህዝብ ስነ ልቦና፣ ጥልቅ ማንነትና ነፍስ ለመረዳት አንድ ቃል ማወቅ ግድ ይለናል። እሱም ክራክ ይባላል። ክራክ ማለት በእንግሊዝኛ ቀጥታ ትርጉም የሌለው የአይሪሽ ቃል ሲሆን ትርጉሙም ጨዋታ፣ ሞቅታ፣ ሙዚቃ፣ ወግ፣ ሳቅና አብሮነት ማለት ነው። አየርላንዳውያንም ይህንን ማህበራዊ ህይወታቸውን የሚያሳልፉት ፐብ በሚባሉ ባህላዊ የመጠጥ ቤቶቻቸው ውስጥ ነው። ለአንድ የአየርላንድ ዜጋም ፐብ ማለት ዝም ብሎ አልኮል የሚጠጣበትና የሚሰከርበት ቦታ ሳይሆን የማህበረሰቡ ሳሎን፣ የሀዘን ማስታገሻ፣ የፖለቲካ መወያያ፣ የፍቅር መጀመሪያና የሙዚቃ መድረክ ነው። በፐብ ውስጥም አንድ ታዋቂ የዓለም ቢሊዮነር እና አንድ ተራ ናጺ ጎን ለጎን ተቀምጠው የሀገሪቱን ታዋቂ ጥቁር ቢራ ጊነስ እየጠጡ ይወያያሉ። በነገራችን ላይ አንድ ትክክለኛ የጊነስ ቢራ በብርጭቆ ውስጥ ተቀድቶ ለደንበኛው ለመስጠት አረፋው እስኪረጋጋ ድረስ በትክክል 119.5 ሴኮንዶች ሊወስድ ይገባል። ይህም ለአየርላንዳውያን ትልቅ የጥበብ ስርዓት ነው። በተጨማሪም አየርላንዳውያን ታላቁን የሀዘን የጭቆናና የረሃብ ታሪካቸውን ወደ ውብ ጥበብና ስነ ጽሑፍ በመቀየር በዓለም ላይ ወደር አይገኝላቸውም። ይህች ትንሽ ደሴትም ለዓለም 4 የኖቤል ሽልማት አሸናፊ የሆኑ ታላላቅ የጥበብ ሰዎችን አበርክታለች። በስነ ጽሑፍ ታሪክ ግዙፍ ስም ያላቸው እንደ ጄምስ ጆይስ፣ ዊሊያም በትለር የትስና ኦስካር ዋይልድን የመሳሰሉ ጠበብቶችም የዚህች ምድር ፍሬዎች ናቸው። እንዲሁም አየርላንዳውያን ልክ እንደ እኛ እንደ ኢትዮጵያውያን በንግግራቸው ውስጥ ቅኔና ዘይን አብዝተው ይጠቀማሉ። ሐዘናቸውን ደግሞ ኢሊያን ፓይፕስ በሚባል ልክ እንደ ሰው ድምፅ በሚያለቅስ የሀገር ባህል የሙዚቃ መሳሪያ እያጀቡ ይዘፍኑታል። ሲደክማቸውና ሲከፋቸውም በአብሮነት በመጠጣት ይስቃሉ። በአየርላንዳውያን የማንነት ትንታኔ መሰረትም አየርላንዳዊ መሆን ማለት ከባድ ዝናብና ማዕበል ውስጥ ቆሞ መደነስ መቻል ማለት ነው። አየርላንድ ታላቅ ሀገር ናት። በዘመናትና ጠለቅ ባሉ የታሪክ ውደቶች የተቃኘው ታሪኳም እጅግ ደም አፋሳሽ፣ ልብ ሰባሪ ግን ደግሞ ጀግንነት የተሞላበት ነው። እኛም በአየርላንድ ተገኝተን አረንጓዴ ተፈጥሮዋን አድንቀን ጥቁር ቢራዋንም ተቃምሰን ታሪኳን አለመስማት ከአየርላንዳውያን ልብ ጋር ያራርቀናልና ከቀደመው የሴልቲኮች ዘመን ጀምሮ እስከ ረሃብና ጠኔ ዘመኗ እንዲሁም እስከ ዛሬ ቅባትነቷ ያሳለፈችውን ታሪክ በጥልቀት እንረዳ ዘንድ ጊዜን የኋሊት ጋልበን ዘመናትን አብረን ወደ ኋላ እንሻገር። የአየርላንድ ታሪክና ስልጣኔ የሚጀምረው የግብጽ ፒራሚዶችን እንኳን በዕድሜ በሚበልጠውና ዛሬም ድረስ በደሴቲቱ በሚገኘው ኒው ግሬንጅ ከተባለው ፀሐይን ከሚያመልክ ጥንታዊ የድንጋይ መቃብርና ቤተ መቅደስ ነው። በቀደመው ዘመንም ከክርስቶስ ልደት በፊት ሴልቲክ የተባሉ ጦረኛ ጎሳዎች ደሴቲቱን ተቆጣጠሩ። እነዚህ ጎሳዎችም ተፈጥሮንና የተለያየ አማልክትን የሚያመልኩ ሲሆን የሃይማኖት መሪዎቻቸውም ድሩይድ በሚባል የጥንቆላና ሚስጥራዊ የጥበብ ስርዓት ይመሩ ነበር። ነገር ግን በአምስተኛው ክፍለ ዘመን ቅዱስ ፓትሪክ የተባለ ታላቅ አባት ወደ ደሴቲቱ ገብቶ ክርስትናን ያለ አንዲት ጠብታ ደም መፋሰስ በማስተማሩ አየርላንድ የካቶሊክ እምነት የጸናባት የቅዱሳን ምድር ሆነች። ኋላም ዘመናት ወደፊት ተሻግረው የደሴቲቱ እውነተኛ ጨለማና የስቃይ ዘመን የጀመረው በ12ኛው ክፍለ ዘመን አጎራባቿ የሆነችው ብሪታንያ ወይንም እንግላንድ አየርላንድን ለመቆጣጠር ጦር ስትልክ ነበር። ከዚያን ጊዜ ጀምሮም ለቀጠሉት 800 ተከታታይ ዓመታት አየርላንድ በእንግሊዝ የጭቆና ቀንበር
ስር ወደቀች። ቆይቶም በ17ኛው ክፍለ ዘመን በጭካኔው በሚታወቀው የእንግሊዝ መሪ ኦሊቨር ክሮምዌል አማካኝነት በአየርላንድ ላይ የመጀመሪያው የዘር ማጥፋት ዘመቻ ተካሄደ። ክሮምዌልም ካቶሊክ የሆኑ አየርላንዳውያንን ለመሬታቸውን ነጥቆ ለእንግሊዝ ወታደሮች በመስጠት ህዝቡን ደረቅ ወደ ሆነው የሀገሪቱ ምዕራብ ክፍል አባረረ። ይህ ብቻም ሳይሆን እንግሊዞች የቅጣት ህጎች ወይንም ፔናል ላውስ የተባሉ አረመኔያዊ ህጎችን በማውጣት አየርላንዳውያን መሬት እንዳይገዙ፣ እንዳይማሩ፣ ካቶሊካዊ እምነታቸውንም እንዳያመልኩና የራሳቸውን ቋንቋ እንዳይናገሩ አገዷቸው። በዚህ ጭቆና ምክንያትም ህዝቡ ለም መሬቱን ተነጥቆ በትንንሽ ማሳዎች ላይ ድንች ብቻ እያመረተ ህይወቱን ለማቆየት ተገደደ። ነገር ግን የዚህ ጭቆና እጅግ ዘግናኙና ጥቁሩ የታሪክ ጠባሳ የተከሰተው እንደ አውሮፓውያን አቆጣጠር በ1845 ዓመተ ምህረት ነበር። የወቅቱ ታላቁ ረሃብም አየርላንድን መታ። የህዝቡ ብቸኛ የምግብ ምንጭ የነበረው የድንች ማሳ በአንድ ሚስጥራዊ በሽታ ሲወድም አየርላንድ በረሃብ ተቆላች። ሰዎችም የሚበሉት አጥተው በየመንገዱ የበቀለ የዱር ሳርና ቅጠል እስከ መብላት ደረሱ። ነገር ግን በወቅቱ አስገራሚው አይምሮን የሚያስደነግጠውና ልብ ሰባሪው የታሪክ እውነታ ይህ ነበር። አየርላንዳውያን በረሃብ እያለቁ ባለበት በዚያ ጨለማ ዘመን በእንግሊዝ ከበርቴዎች ቁጥጥር ስር የነበሩት የአየርላንድ ለም መሬቶች በብዛት ስጋ፣ ስንዴና አጃ ያመርቱ ነበር። ይህ የምግብ ክምችትም በታጠቁ የእንግሊዝ ወታደሮች እየተጠበቀ በመርከብ ወደ እንግሊዝ ይላክ ነበር። አየርላንዳውያንም የተራቡት ምግብ ጠፍቶ አልነበረም፣ ምግባቸው ተዘርፎ እንጂ። በዚህ ሆን ተብሎ በተፈጸመ በሚመስል አረመናዊ ፖሊሲ ምክንያት ከ1 ሚሊዮን በላይ አየርላንዳውያን በረሃብና በበሽታ ሲሞቱ፣ ሌሎች 2 ሚሊዮን የሚሆኑት ደግሞ የሞት መርከቦች እየተባሉ በሚጠሩ በበሽታ በተሞሉ አሮጌ መርከቦች ላይ ታጭቀው ወደ አሜሪካና ካናዳ ተሰደዱ። በአንድ ወቅት 8 ሚሊዮን የነበረው ህዝብም ወደ 4 ሚሊዮን አሽቆለቆለ። ሆኖም ግን አየርላንዳውያን ፈጽሞ እጅ አልሰጡም። ኋላም እንደ አውሮፓውያን አቆጣጠር በ1916 ዓመተ ምህረት በፋሲካ በዓል ወቅት የፋሲካው አብዮት የተባለ ታላቅ አመጽ በዋና ከተማዋ ዱብሊን ተጀመረ። ጥቂት ገጣሚያን፣ መምህራንና አብዮተኞች የዓለምን ግዙፉን የብሪቲሽ ኢምፓየር ፊት ለፊት ተጋጠሙት። ምንም እንኳን አመጹ በእንግሊዞች በደንብ ቢታፈንም እንዲሁም 15ቱ የአመጹ መሪዎች በግፍ ቢረሸኑም ይህ የጀግኖች መስዋዕትነት ግን የመላውን አየርላንድ ህዝብ የነጻነት መንፈስ እንደ እሳት አቀጣጠለው። ማይክል ኮሊንስ በተባለው ታላቅ የጦር ስትራቴጂስት መሪነት በተደረገው የሽምቅ ውጊያም በመጨረሻም እንደ አውሮፓውያን አቆጣጠር በ1922 ዓመተ ምህረት አየርላንድ ነጻነቷን አወጀች። ነገር ግን 6ቱ የሰሜን አየርላንድ አውራጃዎች በእንግሊዝ ስር ሆነው ቀሩ። ኋላም ነጻነቷን ያገኘችው አየርላንድ ሰላምን ለመተንፈስ ብዙ ጊዜ አልነበራትም። በእንግሊዝ ስር በቀረችው ሰሜን አየርላንድ ውስጥ ትራብልስ በመባል የሚታወቀው እጅግ አስፈሪ የእርስ በርስ ደም መፋሰስ ተጀመረባት። ይህን ተከትሎም አየርላንድን አንድ ለማድረግ በሚታገሉት ካቶሊኮችና ከእንግሊዝ ጋር መሆን በሚፈልጉ ፕሮቴስታንቶች መካከል ለ30 ዓመታት የተደረገው የቦምብና የሽብር ጦርነት ከ3500 በላይ ሰዎችን በላ። ኋላም ግን ይህ ጥቁር ጠባሳ እንደ አውሮፓውያን አቆጣጠር በ1998 ዓመተ ምህረት ጉድ ፍራይዴ አግሪመንት በተባለው ታሪካዊ የሰላም ፊርማ እልባት አገኘና አገሪቱ ወደፊት ቀጠለች። ታዲያ ዛሬስ አየርላንድ በምን ሁኔታ ላይ ትገኛለች ብላችሁ ከጠየቃችሁኝ ዛሬ ደሴቲቱ ካለፈችበት የረሃብና የጦርነት ታሪክ ሙሉ በሙሉ በማገገም በዓለማችን ካሉ እጅግ ሰላማዊና ደህንነታቸው የተጠበቀ ሀገራት ተርታ ተሰልፋለች። ነገር ግን ሀገሪቱን አሁን ላይ አዲስና አስገራሚ ፈተና ገጥሟታል። የሴልቲክ ነብር ተብሎ የተጠራው እጅግ ግዙፍ የሆነው የኢኮኖሚ እድገቷና እንደ ጉግልና አፕል ያሉት ኩባንያዎች ወደ ሀገሪቱ መግባት በአየርላንድ ሰማይ ስር ታይቶ የማይታወቅ የሀብት ክምችት ፈጥሯል። በዚህም የተነሳ ዛሬ አየርላንድ እጅግ አሳሳቢ በሆነ የቤት ኪራይና የኑሮ ውድነት ቀውስ ውስጥ ትገኛለች። ትናንት ዜጎቿ ወደ አሜሪካ ይሸሹ የነበረችው ይህች ሀገር ዛሬ በዓለም ዙሪያ ያሉ ስደተኞችና ባለሙያዎች ህይወታቸውን ለመቀየር ወደ እሷ የሚጎርፉባት የውጭ ዜጎች መናኸሪያ ሆናለች። በዚህ ሰዓትም ከ1200 እስከ 2000 የሚጠጉ ኢትዮጵያውያንና ከ800 እስከ 1500 የሚሆኑ ኤርትራውያን በሀገሪቱ ይኖራሉ። አየርላንድም ከረሃብና ከጭቆና አዘቅት ተነስታ የአውሮፓ የቴክኖሎጂ ሞተር እንዲሁም የማይበገር የሰው ልጅ የትግል ጽናትና ተምሳሌት ለመሆን የበቃች ሕያው የታሪክ ማህደር ናት።
የአየርላንድን ጥንታዊ ነፍስና የዘመናችንን የህይወት ምት ለማየት ከገጠሩ አረንጓዴ መስክ ወጥተን ወደ ታሪካዊ ከተሞቿ መጓዝ ግድ ይለናል። የአየርላንድ ከተሞች ዝም ብለው ከድንጋይና ከሲሚንቶ የተሰሩ የህንፃ ስብስቦች አይደሉም። በዚህ እያንዳንዱ አደባባይ፣ እያንዳንዱ ድልድይና እያንዳንዱ መጠጥ ቤት የራሱ የሆነ ጥልቅ የሐዘን፣ የፍቅርና የአብዮት ታሪክን የሚተነፍስ ሕያው ሙዚየም ነው። እኛም በአየርላንድ ተገኝተን ጉዟችንን የምንጀምረው በሀገሪቱ ምስራቃዊ ዳርቻ በሊፊ ወንዝ ለሁለት ከምትከፈለው ዋና ከተማዋ ዱብሊን ነው። ዱብሊን በዩኔስኮ ስር በዓለም ላይ ካሉ ታላላቅ የሥነ ጽሑፍ ከተሞች አንዷ ተብላ የተሰየመች የጥበብ መቅደስ ናት። እኛም በመዲናዋ ተገኝተን በድንጋይ በተነጠፉት ጥንታዊ መንገዶቿ ላይ ስንራመድ እንደ አውሮፓውያን አቆጣጠር በ1592 ዓመተ ምህረት የተመሰረተውን ታዋቂውን የትሪኒቲ ኮሌጅ እናገኛለን። አልፈንም በዚህ ኮሌጅ ውስጥ ወዳለው ዘሎንግ ሩም ወደ ተባለው ከእንጨት የተሰራ ጥንታዊ ቤተ መጻሕፍት ስንገባ ልክ የሃሪ ፖተር ፊልም የተሰራበት ቦታ ላይ ገብተን የምንተውን ይመስለናል። ይህ መዳረሻም በውስጡ ከ1200 ዓመታት በፊት በወርቅ በብርና በተፈጥሮ ቀለም ያሸበረቀውን በገዳማውያን አባቶች የተጻፈውን ዘ ቡክ ኦፍ ኬልስ የተባለ በዋጋ ሊተመን የማይችል ታሪካዊ መጽሐፍ ይዟል። እንዲሁም ከቤተ መጽሐፍቱ ወጥተን በዱብሊን ጎዳናዎች ላይ ስንጓዝ አንድ አስገራሚ ነገር እንታዘባለን። በከተማዋ የቤት በሮች እንደ ቢጫ፣ ቀይና ሰማያዊ ቀለማት ያሸበረቁ ናቸው። ታዲያ ይሄ ምኑ ያስገርማል ካላችሁኝ፣ ይቆዩኝና ከጀርባው ያለውን ታሪክ ላጫውቶት። የእነዚህ በሮች አፈ ታሪክ እንደሚለው ይህ የሆነበት ዋና ምክንያት የድሮ የአየርላንድ ሰካራሞች ማታ ወደ ቤታቸው ሲመለሱ የራሳቸውን ቤት ለይተው እንዲያውቁና የሰው በር እንዳያንኳኩ ነበር። ዛሬ ላይም እነዚህ በሮች የከተማዋ ድምቀትና ቀስተ ደመና ሆነው የመዲናዋን ውበት ያጎላሉ። ከዚህም ባለፈ የዱብሊን ከተማ የልብ ትርታ የሆነው የቴምፕል ባር ሰፈር የከተማዋ ሌላኛው ድምቀት ነው። እዚህ ሰፈር በሚገኙ ፐቦች ውስጥም የሕያው ሙዚቃ ድምፅ፣ የቫዮሊን ቅላጼና የሰዎች ሳቅ ሌሊቱን ሙሉ አያቋርጥም። የከተማዋ እውነተኛ ደም የሆነው ጥቁሩ የጊነስ ቢራ ፋብሪካም የሚገኘው እዚሁ ዱብሊን ውስጥ ነው። እኛም መዲናዋን ቃኝተን ጥቁር ቢራዋንም ቀምሰን ብዙም ሳንሰክር ከዋና ከተማዋ ወጥተን ወደ ምዕራብ አቅጣጫ አቋርጠን ስናቀና ደግሞ የአየርላንድ የሙዚቃ የባህልና የጥበብ ልብ ወደ ሆነችው ጎልዌይ ከተማ እንደርሳለን። ጎልዌይ በአትላንቲክ ውቅያኖስ ዳርቻ የምትገኝ የቦሂሚያን ወይንም የነጻነት ስሜት የሚንጸባረቅባት ከተማ ናት። በከተማዋ እምብርት በሚገኘው ላቲን ኳርተር ጎዳናዎች ላይም በየቀኑ በዓል እስኪመስል ድረስ ሙዚቀኞች በየመንገዱ ሲዘፍኑ ከተማዋ በንጹህ የአየርላንድ ባህል አሸብርቃ እንድትታይ ያደርጓታል። እንዲሁም በዓለም ዙሪያ የታወቀው ሁለት እጆች ልብ ሲይዙ የሚያሳየው የፍቅር ቀለበት ክላዳህሪንግም የተፈጠረው እዚሁ የጎልዌይ አሳ አጥማጆች መንደር ውስጥ ነው። በተጨማሪም ከከተማዋ ወጣ ብሎ ጌልታክት የሚባል መንደር ሲኖር እዚህ መንደር ውስጥም ህዝቡ ዛሬም ድረስ በንጹህ ጥንታዊ የአይሪሽ ቋንቋ ብቻ ነው የሚግባባው። እኛም ይህችን የፍቅር ከተማ ተሰናብተን ወደ ደቡብ በኩል ስናቀና በእንግሊዝ ላይ በነበራት ከፍተኛ ተቃውሞ፣ የትጥቅ ትግልና አሻፈረኝ ባይነት ታሪክ አመፀኛዋ ከተማ ወይንም ደሪቤል ሲቲ በመባል የምትጠራውን ኮርክ ከተማን እናገኛለን። የሚገርማችሁ ነገር ኮርካውያን ከተማቸውን እውነተኛዋ የአየርላንድ ዋና ከተማ ብለው ነው የሚጠሩት። ከዚህች ከተማ ወጣ ብሎም ብላርኒስቶን የተባለ ታዋቂ ሚስጥራዊ ድንጋይ ይገኛል። አየርላንዳውያንም ይህንን ድንጋይ በከንፈሩ የሳመ ሰው የአንደበተ ርቱዕነት ወይንም የመናገር ጥበብን በስጦታ ያገኛል ብለው ያምናሉ። እንዲሁም በዚሁ ኮርክ አካባቢ የምትገኘው ትንሿ የወደብ ከተማ ኮቭ ግን ታሪኳ እጅግ አሳዛኝና የዓለምን ትኩረት የሚስብ ነው። በታሪክ እንደሚታወሰውም በሚሊዮን የሚቆጠሩ አየርላንዳውያን በረሃብ ጊዜ ሀገራቸውን ትተው የተሰደዱትን በዚህች ወደብ በኩል ነበር። ከሁሉም በላይ ደግሞ ይህች መዳረሻ እንደ አውሮፓውያን አቆጣጠር በ1912 ዓመተ ምህረት ታዋቂዋ የታይታኒክ መርከብ ወደ አሜሪካ ታሪካዊ ግን ደግሞ እጅግ አሳዛኝ ጉዞዋን ከመጀመሯ በፊት የመጨረሻውን መልህቅ የጣለችበትና 123 አየርላንዳውያን መንገደኞችን ያሳፈረችበት የመጨረሻዋ ታሪካዊ ስፍራ ናት። እኛም ኮርክን ተሰናብተን በመጨረሻም በፖለቲካዊ ስሌት የብሪታንያ አካል ወደ ሆነችው ወደ ሰሜን አየርላንድ ዋና ከተማ ወደ ቤልፋስት ስናቀና የሀገሪቱን የፖለቲካ ቁስል ሕያው ሆኖ እናገኘዋለን። ቤልፋስት ግዙፏ የታይታኒክ መርከብ የተገነባችባት የኢንዱስትሪ ከተማ ነበረች። ነገር ግን ከዚህም በላይ ከተማዋ በታሪካዊው የእርስ በርስ ግጭት ምክንያት ለሁለት የተከፈለች ከተማ ናት።
ከገረማችሁ ዛሬም ድረስ በዚህች ከተማ በካቶሊኮችና በፕሮቴስታንቶች ሰፈር የሰላም ግንቦች የተባሉ ግዙፍ የኮንክሪት ግንቦች ይገኛሉ። ይሁን እንጂ ዛሬ ከተማዋ ቁስሏን ለማከም እነዚህን ግንቦች ውብ በሆኑና የሰላም መልእክት በሚያስተላልፉ የጎዳና ላይ ስዕሎች አሸብርቃ ያለፈውን የጦርነትና የጥላቻ ታሪክ ወደ ቱሪስት መስህብነት ቀይራ ታስጎበኛለች። እነዚህ የአየርላንድ ከተሞችም አንዳቸው ከአንዳቸው ፍጹም የተለየ ገጽታ ያላቸው፣ ነገር ግን የደሴቲቱን ታላቅ የጽናት፣ የሙዚቃ፣ የሐዘንና የአብዮት ታሪክ አዋህደው የያዙ ሕያው የጥበብ ማህደሮች ናቸው። ዛሬ አየርላንድ ያለችበትን የኢኮኖሚ ከፍታ ስንመለከት በታሪክ ውስጥ ታይቶ የማይታወቅ አስገራሚ ተአምር ሆኖ እናገኘዋለን። እንደ አውሮፓውያን አቆጣጠር እስከ 1980ዎቹ መጨረሻ ድረስ አየርላንድ እጅግ ደሃ፣ በግብርና የምትተዳደርና ወጣቶቿ ስራ ፍለጋ ወደ አሜሪካና አውስትራሊያ የሚሰደዱባት ሀገር ነበረች። ነገር ግን በ1990ዎቹ መጨረሻ ሁሉም ነገር በድንቅ ሁኔታ ተቀየረ። ይህ አይምሮን የሚያስደንቅ የኢኮኖሚ ፍንዳታም የሴልቲክ ነብር በመባል ይታወቃል። እናንተም ይህ የኢኮኖሚ ተአምር እንዴት መጣ ብላችሁ ከጠየቃችሁኝ መልሱ ይህንን ይመስላል። በወቅቱ አየርላንድ ሁለት ታላላቅ ውሳኔዎችን ወሰነች። አንደኛ፣ መንግስት የትምህርት ስርዓቱን ሙሉ በሙሉ ነፃ በማድረግ ወጣቱ ትውልድ ከፍተኛ የቴክኖሎጂና የሳይንስ ትምህርት እንዲያገኝ ያደረገ። ሁለተኛ ደግሞ የውጭ ኩባንያዎች የሚከፍሉትን ግብር ወይንም ኮርፖሬት ታክስ በዓለም ላይ ካሉት እጅግ ዝቅተኛ ወደ ሆነው የግብር ምጣኔ ወደ 12.5 በመቶ አወረደ። ከዚህ ጋርም አየርላንድ የእንግሊዝኛ ተናጋሪ በአውሮፓ ህብረት ውስጥ ያለችና ከፍተኛ የትምህርት ጥራት ያለው የወጣት ኃይል ስላላት የዓለማችን ግዙፍ የቴክኖሎጂ ኩባንያዎች እንደ ንብ ወደ ደሴቲቱ ተመሙ። መጀመሪያ ኢንቴል የማይክሮቺፕስ ፋብሪካውን ተከለ። በመቀጠልም የአፕል፣ የጉግል፣ የፌስቡክ፣ የኤክስ ወይንም የቀድሞ ትዊተር እና የማይክሮሶፍት የአውሮፓ ዋና ማዕከላት በዱብሊን ከተማ ተገነቡ። ከዚህም ባለፈ አየርላንድ አሁን ላይ የዓለማችን ግዙፍ የመድኃኒት አምራች ማዕከል ሆናለች። ትናንት ድንች በማጣት የተራበውና ህዝቧ በየመንገዱ የወደቀባት ይህች ደሴትም ዛሬ የማይክሮቺፕስ፣ የኮምፒውተር ሶፍትዌር እና የመድኃኒት ኤክስፖርት ንግስት ሆና በዜጎቿ የነፍስ ወከፍ ገቢ ከ100,000 የአሜሪካን ዶላር በላይ በአማካይ በማስመዝገብ አሜሪካን፣ ጀርመንን፣ ፈረንሳይን በልጣ በዓለም ሁለተኛዋ ባለጸጋ ሀገር ለመሆን በቅታለች። በእርግጥ ይህ ከፍተኛ የሀብት ክምችት በዱብሊን ከተማ ውስጥ እጅግ ከፍተኛ የሆነ የቤት ኪራይ ውድነትን አስከትሏል። ነገር ግን ከ800 ዓመታት ባርነትና ከታላቁ ረሃብ አንጻር ሲታይ ይህ ከእንባ ወደ ወርቅ የተቀየረ የዘመናችን ትልቁ የኢኮኖሚ ተአምር ነው። በማጠቃለያው አየርላንድ ማለት የሰው ልጅ በምንም አይነት መከራ ውስጥ ቢያልፍ ትክክለኛውን ፖለቲካዊና ስነ ልቦናዊ መንገድ ከተከተለ ከሞት አፋፍ ተነስቶ ዓለምን መግዛት እንደሚችል ያሳየች ሕያው የለውጥ መምህር ናት። በማለቅ የሌለው ጭቆና ስር ወድቃ የነበረችው ይህች ደሴት መከራዋን በውብ ስነ ጽሑፍና በሙዚቃ አክማ ትናንት ያሰቃያትን ረሃብ በዘመናዊ ቴክኖሎጂ፣ በትምህርትና በታላቅ የኢኮኖሚ ፖሊሲ ድል ነስታ ዛሬ በአትላንቲክ ውቅያኖስ ላይ እንደሚያበራ አረንጓዴ ዕንቁ ሆና በዓለም ላይ ደምቃለች። ከሞት መርከቦች ወደ ማይክሮቺፕስ የተጓዘችው አየርላንድም የተስፋ ሕያው መዝገበ ቃላት ናት። ውድ የሀገሬ ልጆች፣ የዛሬው የአየርላንድ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።